ዛሬ ቴራን አፕዴት በሀገራችን አቆጣጠር ሰኔ 11 ማለት ነው ለሊት ላይ ሰርፕራይዝ አለኝ እያለች ነው። በዚህ ሰዓት ሰበር የተባሉ አራት ዜናዎችን ይዤላችሁ መጥቻለሁ። አራቱንም አጠር አድርጌ አቀርብላችኋለሁ። እስራኤል በየምሽቱ 285 የአሜሪካን ዶላር ታወጣለች በየምሽቱ በዚህ 6 ቀን። ይህም ደግሞ የኢራን ሚሳኤሎችን ለመቃወም ነው። السلام عليكم ورحمة الله تعالى وبركاته ودنا يتكبراتو هي النور فاميلوች እንዴት አላችሁ? እንግዲህ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን ተገናኝተናል። እንግዲህ ሰሞኑን ሽፋን እየሰጠን ያለነው የኢራንና የእስራኤልን ጉዳይ ነው። እንግዲህ አሁን ደግሞ አዳሩን የተሰሙ በጣም አንገብጋቢና ወሳኝ የሆኑ መረጃዎች አሉ። ኢንሻአላህ እነሱን አንድ ባንድ ማድረሳችሁ ይሆናል። ከዛ በፊት ግን በጣም ዓለም ላይ መነጋገሪያ የሆነው አዲስ ክስተት ነበረ። ይህም በምስሉ ላይ የምትመለከቱት ክስተት ነበር። ኢራን እንግዲህ አሁን ላይ የመዘዘችው ትልቁ ሰይፏ ይሄ ነው። እንግዲህ ከዚህ በላይም ሊኖራት ይችላል አናቅም። እንግዲህ ይህ ሁኔታ እኛን ብቻ አይደለም ብዙ የምዕራቡ ዓለምን ያስደነበረና ያስደነገጠ ቪዲዮ ነበረ። እንግዲህ ዓለም ላይም በጣም መነጋገሪያ ሆኗል። ሱብሃንአላህ በጣም የሚያጅብ ነው። የሚያጅብ ቴክኖሎጂ ነው ያላቸው ኢራናውያን እዚህ ድረስ መድረሳቸውን ዓለም ራሱ እየታዘበ ነው የሚገኘው። እንግዲህ እውነት ለመናገር ይህ የምትመለከቱት ሚሳኤል በነጮችና በምዕራባውያን የተሰራ አይደለም። ከአረቡ ዓለም ከአረቡ ምድር እንግዲህ የፈለቀው ከኢራን ከፓርሶች ምድር የወጣ እንግዲህ ፈታህ ዋን የተባለው ሚሳኤል ነው የምትመለከቱ ያላችሁት። ሱብሃንአላህ በጣም እኔ ተደነኩበት ቪዲዮ ነበረ። እንግዲህ ሁላችሁም በዚህ እንደምትኮሩ ፕራውድ እንደምትሆኑ ተስፋ አደርጋለሁ። እንግዲህ በዚህ ወደ ዛሬው መረጃችን ኢንሻአላህ እንሻገራለን። የዛሬ አዳር እንዴት እንደነበር እንግዲህ አንዳንድ መረጃዎች እየወጡ ነው ያሉት። እነሱን ቪዲዮ ተከታትለን እንመለሳለን። በዚህ ሰዓት ሰበር የተባሉ አራት ዜናዎችን ይዤላችሁ መጥቻለሁ። አራቱንም አጠር አድርጌ አቀርብላችኋለሁ። አንዴ ከላይ ይሄን ቪዲዮ ተመልክተን እንመለስ። הפכו לשר לביטחון פנים. אתה לא מתבייש? אתה לא מתבייש? שוביי לא, אני לא מתבייש. אתה תתבייש. አሁን የተመለከታችሁት ቪዲዮ የእስራኤል ትላልቅ ባለስልጣን ናቸው። አለመግባባታቸው ይፋ ወጥቶ ሚዲያ ባለበት ሁሉ ሲጨቃጨቁ ነበር። አንደኛው በዚህ ሰዓት ኢራንን ያጠቃ ነው ለምንድነው ይለዋል። የሚያስገርመው ደግሞ የዛኛው ምላሽ ነው። የኢራን የሚሳኤል ጥንካሬ በዚህ ደረጃ ከፍ ያለ እንደሆነ አላወቅም ነበር ይለዋል። ሌላኛው መረጃ ደግሞ ኢራን እንደተናገረችው ዛሬ ከነጋ ብቻ ከ61 በላይ የእስራኤል የጦር ጀቶችንና ያጋሮቿን ብዙ ሚሳኤሎችን እንዳወደመች ተናግራለች። ሌላኛው ዜናዬ ደግሞ የአሜሪካ ጋዜጣ እንደዘገበው ከሆነ ከአንድ ባለስልጣን አገኘሁት ባለው መረጃ መሰረት የእስራኤል የአየር መቃወሚያ አይረን ዶም እጅግ ከጊዜ ወደ ጊዜ እየተዳከመ እንደመጣ ተናግሯል። ይሄን ቪዲዮ አዳምጠነው እንመለስ። እጅግ አስገራሚ ቪዲዮ ነው። አንዴ ተከታተሉ። ايش كسر اجازه نمیدیم که تمامیت ارضی ما را به خطر بیندازه. ما مردم ایران تمام اقوام و مذاهب و زبانهای مختلف یکی አሁን በቪዲዮ ላይ የተመለከታችሁት በኢራን የዑለሞቹ መሪ መውለዊ አብዱል ሐሚድ ይባላል። ኢራን ሀገራችን ነች፣ በየትኛውም የውጭ ኃይል እንድትወረር አናደርግም። የተለያየ መዝሃብ ተከታዮች ህዝባችን ቋንቋችን ብዙ ነገራችን የተለያየ ቢሆንም ሁላችንም ግን አንድ ኢራናዊ ነን። ሁላችንም በጋራ እንቆማለን እንመከታለን ሲሉ ተደምጠዋል። አዳዲስ መረጃ ሲወጣ ወዲያው አቀርብላችኋለሁ። በደንብ ግን ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እስራኤልም አታክ ያደረገች ነበር። በተቃራኒው ደግሞ ኢራኖችም እንግዲህ አጸፋውን ሲመልሱ ነው ያመሹት። በጣም ብዙ ምልልሶች ነበሩ። እንግዲህ ኢራንም አታክ ባደረገችው መሰረት እንግዲህ የኢራን እስራኤል ውስጥ የሚገኙ ሆስፒታሎችን እንግዲህ አውድማለች። ብዙን ጊዜ እንደዚህ አይነት አታኮችን እንግዲህ ጋዛ ላይ ስትፈጽም ነበር የነበረችው እቺ ሀገር። ዛሬ እንግዲህ በመልሱ እሷ ላይ እንግዲህ የተለያዩ ሆስፒታሎችና የተለያዩ እንግዲህ ሲቪሊያን ያሉ ቦታዎችንም እንዲሁ እንድታየው እንግዲህ የተደረገች ትገኛለች። እኛ እስራኤል ጋር እንግዲህ ምንም አይነት የእስራኤል ንጹሃን ህዝቦች ጋር ምንም አይነት ጠብ የለንም። ጠባችን ያለው እንግዲህ ከጄኖሳይደር ከሆነው ከአምባገነኑ የኔታንያሁ መንግስት ጋር ነው እኛ ችግር። እሱም እንግዲህ የኔንም አቋም የሚገልጽ ነው ብዬ ስለማስብ ይሄን ቪዲዮ ጋብዛችኋለሁ። ዛሬ ቴራን አፕዴት በሀገራችን አቆጣጠር ሰኔ 11 ማለት ነው ለሊት ላይ ሰርፕራይዝ አለኝ እያለች ነው። እንግዲህ ይሄንን ሰርፕራይዟን ከሚጠባበቁ ሰዎች መካከል አንዱ ኦሳማ ጆሃር ነው ማለት ነው። ለምን ከተባለ የእስራኤልን መውደም መፈራረስ ስለሚመኝ። ይሄ ደግሞ የኔ አቋም ብቻ ሳይሆን የአንድ ሙስሊም የተባለ ሰው አቋሙ ይሄ ነው። ይሄ ሊሆን ይገባል። ለምን ከተባለ
እስራኤል ማለት አዕዳውል ኢስላም ነች። ኢስላምን ለማጥፋት በየቀኑ እርምጃ የምታረግ የማትተኛ ነች እስራኤል ማለት። ኦኬ የኢስላም ጠል ነች። ጠልነት ብቻ አይደለም፣ በየቀኑ ያየናት ነው አይደል? ሙስሊም ስለሆኑ ብቻ የህፃናትን ደም እያፈሰሰች የህፃናት ደም ጥማት ያለባት ጭራቅ የሆነች ሀገር ነች። የዚህችን ሀገር መውደቅ እንመኛለን። ኦኬ በአላህ ፍቃድ የማይቀር ጉዳይ ነው፣ የጊዜ ጉዳይ ብቻ ነው። ከዚህ ጋር ተያይዞ የሚነሳ ነገር አለ። ሙስሊሞች የሰው መሞት ይመኛሉ ምናምን ነገር አንዳንድ አሉ የሀገራችን ነገሌ ማለት ነው። ወይ ዕውቀት የላቸው ወይ ታሪክ ያነቡ። እንግዲህ እኛ እስራኤል ላይ ያሉ ነዋሪዎችን ማለት ነው የነሱን መሞት የነሱን መቁሰል የነሱን መድማት አንመኝም። እኛ አመራሯን አገዛዟን ነው። እንግዲህ እስራኤል ላይ ስንመጣ 1.8% የሚሆኑ ክርስቲያኖች አሉ። እንዲሁም ወደ 18% የሚሆኑ ሙስሊሞች አሉ። ንጹሃን የሆኑ ማህበረሰቦች አሉ። ኦኬ ህዝብ እንዲጎዳ እንደ ሙስሊም ማለት ነው እንደ ኢስላም ኦኬ ንጹሃን እንዲሞት አንመኝም። ምንመኘው ምንድነው? አመራሩ እስራኤል የተባለው በእስራኤል ሀገር ላይ ያለው እስራኤል የምትባለው ሀገር እየመራ ያለው አውሬ የሆነው አካል እንዲወድም እንመኛለን። ይሄንን ደግሞ በጉጉት የምንጠብቀው ነው ማለት ነው። ብዙዎቻችሁም አቋም እንግዲህ ከዚህ የተለየ እንደማይሆን ገምታለሁኝ። እንግዲህ እኛ ንጹሃኖች እንዲሞቱ የሚያስተምር እምነትም የለንም። ስብዕናችንም ንጹሃንን አታክ እንዲያደርግ የሚፈቅድ አይነት ስብዕናም የለንም። ዲን ኢስላም ከነዚህ ነገሮች ፍጹም የጸዳ ነው። ግን ደግሞ ይሁዲዎች እንግዲህ በጋዛ ላይ የሚፈጽሙትን ነገር እናንተም ያያችሁ ነው። ዓለምም እንግዲህ እየታዘበ ነው የሚገኘው። እኛ እንደነሱ አይደለንም። እኛ ንጹሃን እንዲሞቱ ንጹሃን እንዲንገላቱ የምንፈልግ ህዝቦችም ሰዎችም አይደለንም። እስራኤል በአጸፋው እንደዚህ አይነት ድርጊቶች ጋር በጣም በሰፊው ተሳተፋለች። ይህ አቋም እንግዲህ ሁላችንም ይሆናል ብዬ አስባለሁኝ። እንግዲህ በዚህ ጦርነት ደግሞ እስራኤላውያን ምን ያክል ኮስት እያደረጉ ነው ኢን ዘ ዴይ በአንድ ቀን ውስጥ በአንድ ሌሊት ውስጥ የኢራንን ሚሳኤሎች ለአታክ ማለት ዲፌንስ ለማድረግ ምን ያክል ኮስት እያደረጉ ነው የሚለውን እስቲ ኢንሻአላህ እንመለከታለን። እስራኤል በየምሽቱ 285 የአሜሪካን ዶላር ታወጣለች በየምሽቱ በዚህ 6 ቀን። ይህም ደግሞ የኢራን ሚሳኤሎችን ለመቃወም ነው። ይህ አሁን ላይ የእስራኤልን ፋይናንሻል እያቃወሰው ነው ሲሉ አንድ የእስራኤል የፋይናንሻል ጋዜጣ አሳውቋል። እንደተናገረው ከሆነ ኢራን በየምሽቱ 400 በላይ የሚሆኑ ሚሳኤሎችን ትጥላለች። ይህ ማለት በመሳሪያ ሽፋን ወደ 2000 የሚሆን የመሳሪያ ሽፋን ይዛል። እናም እስራኤል ይህንን ለመቃወም ማለት ነው የምትጥለው አንድ የሚሳኤል መቃወሚያ 3 ሚሊዮን የአሜሪካን ዶላር ያወጣል። እናም በምሽት የምታወጣቸው ወደ 280 አካባቢ የአሜሪካን ዶላር ያወጣል ሲል አንድ የእስራኤል የፋይናንሻል ጋዜጣ አሳውቋል ማለት ነው። እስራኤል እነዚህ ሚሳኤል ለመቃወም 4 አይነት የሚሳኤል መቃወሚያዎችን ነው የምትጠቀመው። ሶስቱ የራሷ ናቸው። አይሮን ዶም ፕራዮሪቲ ስላይንግ የተባሉት የራሳቸው ሲሆን ከአሜሪካ ደግሞ የተዋሰችው ታድ የሚባለው ነው። እናም አሁን ላይ መረጃዎች እንደሚያሳዩት ከሆነ እስራኤል አሜሪካ ማትረዳት ከሆነ የሚሳኤል መቃወሚያ 10 ወይ እስከ 12 ቀን ብቻ ነው ይህንን ሚሳኤል መቃወም የምትችለው ሲሉ ገልጸዋል ማለት ነው። ይህ ብዙዎችን አነጋግሯል። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። እንግዲህ ይህን ይመስላል። ይህን ያክል ኮስት እያደረጉ ምን ያክል ጊዜ ነው መቆየት የሚችሉት የሚለውን ለእናንተ ነው የምተወው። ይሄን ምላሽ እንግዲህ እስራኤልን እንደምታውቋት ምንም አይነት ነዳጅ የላትም። ምንም ያክል የማዕድን እንደ አፍሪካ ወይም ደግሞ እንደኛ ሀገራችን የበለጸገ ማዕድን የላትም። በዚህ ሁኔታ ውስጥ ምንም አይነት እንደ አረቡ ዓለም ወይ ደግሞ ነዳጅ ሳይኖራት ይሄን ያክል በቀን ውስጥ ወደ 200 ምናምን ሚሊዮን ዶላሮችን ወጪ ያደረገች ምን ያክል ጊዜ ሰርቫይቭ ታደርጋለች፣ ምን ያክል ጊዜ ትቆያለች የሚለውን ለእናንተ ነው የምተወው። በዚህ ሁኔታ ምንም አይነት ሂደት ውስጥ መቀጠል እንደማይችሉ ያውቁታል። ኢራን በዚህ አይነት ሁኔታ ባለፈውም እንደሰራሁላችሁ ትላልቅ ሚሳኤል የሚባሉት ራሱ ቢያንስ ከ10,000 በላይ እንዳላት ይነገራል። ስቲል አሁን እየተጠቀመች ያለችው በቀን ቢያንስ 30 20 ነው እየተኮሰች ያለችው። በዚህም እንግዲህ እስራኤል መግቢያው ነው የጠፋት። አላኩልሃል በዚህ አይነት ኮስት ወጪ ያደረጉ ምን ያክል ጊዜ እንደሚቆዩ ኢንሻአላህ ምን መለከት ይሆናል። ይህም ደግሞ ይመስለኛል አቅሙም ስለሌላቸው ይሄን ያክል ኮስት ያደረጉ መቀጠል ስለማይችሉ ይመስለኛል አሜሪካንም የተማጸኑ ያሉት ወደ ጦርነቱ እንዲገቡ። እንግዲህ እስራኤል እንግዲህ ይህን ጦርነት ስትጀምር በዋናነት የኒውክሌር ፋሲሊቲዎቿን እንግዲህ ለማጥቃት ነበር ታሳቢ አድርጋ የጀመረችው ጦርነቱን። ነገር ግን ደግሞ አንድ ድብቅ ቦታ ተገኝቷል። የኢራን ውስጥ በጣም ድብቅ የሆነ ቦታ አለ። እሱም ደግሞ እንግዲህ ማንም የማይደርስበት የኒውክሌር ማብለያ ነው። ይሄም ደግሞ ለጦርነት ወይም ደግሞ ቦምቦችን መስሪያ የሚሆን የኒውክሌር ማብለያ ከመሬት ውስጥ የሰራቸው አለ። እሱንም እንግዲህ አታክ ለማድረግ ይመስላል እንግዲህ አሜሪካኖችን እየጋበዙ የሚገኙት። ይህን ቦታ እንግዲህ በደንብ አድርጋችሁ እንድታውቁትና ኢንፎርሜሽኑ እንዲኖራችሁ ስለምፈልግ ስለዚህ ቦታ በደንብ በጥልቀት ወንድማችን ይነግረናል። እሱን ቪዲዮ ተከታትለን እንመለስ። እስራኤል በኢራን ጉዳይ አሜሪካ ለምዶ ደጋግማ ግቡና አብረን እንዋጋ የምትለው ለምንድን ነው? እኔ ብቻ ኒውክሌር ፋሲሊቲዎቹ ማውደም አልችልም ግን አብረን እንግባ አብረን እንዋጋ የምትለው ለምንድን ነው? እስራኤል
ይሄን ከመመለሳችን በፊት ይሄንን ፒክቸር እስቲ ተመልከቱት። ምንድነው የሚታያችሁ? just a bunch of ተራራና ሁለት ሼድ የሚመስሉ ነጫጭ ቤቶች it's not like that under this ተራራ the greatest nuclear facility ever built under this ተራራ ይገኛል ፎርዶ የሚባለው የኢራን ኒውክሌር ፋሲሊቲ ነው ፎርዶ አገነባቡ ራሱ በጣም ድራማቲክ ነው ፎርዶ ሲገነባ ማለት ነው ኢራን አካባቢ ላይ ናታንዝ የሚባል ሌላ አንድ ኒውክሌር ፋሲሊቲ አላት ሁሉም የሚያውቀው የዓለም መንግስታት የሚያውቁት ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ የዩኤን የያገሩን የኒውክሌር ፋሲሊቲዎች የሚጎበኝ like ኢንተርናሽናል የዩኤን ግሩፕ ራሱ የዩኤን ተቋም ራሱ የሚያውቀው በቃ ሁሉም የሚያውቁት ናታንዝ የሚባል ኒውክሌር ፋሲሊቲ አለ አቅራቢያው ላይ በፊት ጀምሮ የተገነባ ግን ጋሽቢኒ ከ1990ዎቹ ጀምሮ ምንድነው ኢራን ላይ ሲፎክሩ ኒውክሌር ፋሲሊቲዎቿን መታለን ማያል ሲፎክሩ ስለነበር ናታንዝ ኦሬዲ ተባኖበታል ስለዚህ እቺ ነገር ተንሳትል አዲስ መገንባት አለብን በሚል early 2000s like የመጀመሪያዎቹ በፈረንጆቹ የመጀመሪያዎቹ 2000ዎች ላይ like ከ2000 ጀምሮ ግንባታ ውስጥ ተገባ ኤግዛክት ታይሙ አይታወቅም ፎርዶ ለመገንባት የተጀመረበት ኤግዛክት ታይሙ አይታወቅም ግን like the earliest ሳተላይት ኢሜጅ ግን 2002 ላይ በፈረንጆቹ 2002 ላይ ግንባታ እንደነበር ያሳያል ሰው ከ2002 በፊት ነው መገንባት የተጀመረው አሜሪካ like ዓለም ፋይንድ አውት ያደረገው ግን 2009 ላይ ነው ፎርዶ የሚባል ኒውክሌር ፋሲሊቲ እየተገነባ እንዳለ ፋይንድ አውት ያደረገው 2009 ላይ ነው ሰው ለ9 ዓመት ሲገነባ ማንንም አያውቅም ነበር እሱም በኢንተለጀንስ 2009 ላይ የተገኘው like ባራክ ኦባማ ናቸው አናውንስ ራሱ ያደረጉት ይህ አናውንስ ከመደረጉ በፊት ከቀናት በፊት ኢራን like እና አሜሪካ ይሄን ነገር ፋይንድ አውት ማድረጋቸውን ካወቁ በኋላ ወዲያው ለኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ለዩኤን ግሩፕ አዲስ ኒውክሌር ፋሲሊቲ እየገነቡ እንደሆነ አሳወቁ like ከቀናት በፊት ግን it's already obvious ብዙ አመታት እንደቆየ ግንባታ ላይ በድብቅ እየተገነባ እንደነበር ይሄን ደግሞ like ኢራንና ቻይናና ሩሲያ እንኳን የኢራን ወዳጆች እንኳን አውግዘውታል ያን በሰዓቱ like ተደብቀሽ ይሄን ሁሉ ነገር ሰራለሽ አሬ ይደብራል ነገር ብለዋል እነሱ ራሱ ለማንኛውም ፎርዶ ኒውክሌር ፋሲሊቲ በጣም ከትልቅነቱ የተነሳ it's clear ለሲቪሊያን ፐርፐዝ እንዳልተገነባ ለሚሊታሪ ፐርፐዝ እንደተገነባ it's clear so ኢራን እዛ ውስጥ ነው ኒውክሌሯን በደንብ እያብራለችና ዌፐን ልትሰራ መስሎ እዛ ውስጥ ነው እየተባለ ነው ያለው ፎርዶ በጣም ትልቅ ነው ደን ከመሬት 90 ሜትር ርቀት ላይ ነው ያለው ውስጥ ማለት ነው ከመሬቱ 90 ሜትር ርቀት ላይ ነው ያለው እንድ ደግሞ 90 ሜትር በኋላ ደግሞ በደንብ ፎርቲፋይድ በሆነ ኮንክሪት ነው የተሰራው like ከላዩ 90 ሜትር ሙሉ አፈርና ድንጋይ ምናምን ተሸክሞ መቆም የሚችል ፎርቲፋይድ የሆነ ኒውክሌር ምንድነው ኮንክሪት ነው ከስር ያለው ስለዚህ ፎርዶን መምታት በጣም ከባድ ነው እስራኤል አትችልም የእስራኤል ነገር ክሊር ነው like አትችልም አሜሪካ the mother of all bombs የሚባል አለ GBU 43 ምናምን የሚባል ቦምብ አለ 9800 ምናምን ኪሎ ነው ቦምቡ like ነስረላህ ለመግደል ተጠቅመዋለች እስራኤል የሚባል አሜሪካ ሰጣት እሱ እንኳን ተውትና ከሱ በላይ የሆነው like GBU 57 or ምናምን የሚባል ደግሞ አለ 13800 13600 ኪሎ የሆነ like በጣም ሂውጅ የሆነ ቦምብ ማለት ነው እሱ እንኳን 61 ሜትር ነው ማክሲመም ሊደርስ የሚችለው አንዴ ወደ መሬት ማለት ነው ፎርዶ 90 ሜትር ላይ ነው ያለው አሜሪካ እንኳን ገብታ ፎርዶ ላይ ለመድረስ አንዴ ቦምብ ከጣለች በኋላ እዛው ኤግዛክት ቦታ ላይ ደጋግማ እየጣለች ካልሆነ ልደርስበት አትችልም ያንን ደግሞ ስታር ያ ሁሉ ነገር ስትመላለስ ደግሞ ያው ብዙ ፕሌኖቹ አደጋ ላይ ይወድቃሉና it's not easy ፎርዶን መምታት it's not easy ፎርዶን ደግሞ በS300 ነው እየጠበቀችው ያለችው ኢራን ማለት ነው S300 ያው ሌተስት ባይሆንም S400 አለ S400ን ሩሲያ ተሰጣታለች አሰጣትም ሌላ ጉዳይ ግን ፎርዶን መምታት በጣም ከባድ ነው the other thing ፎርዶ ቢደረስበት እንኳን ቢመታ እንኳን ከዛ የሚወጣው ራዲዬሽን ከፎርዶ በቅርብ ርቀት ላይ ቆም I don't know how to pronounce it ሚባል ሲቲ አለ የሺአዎች one of the holiest city እና ያንን ካደረግን እንኳን ያንን ሲቲ ከጥቅም ውጭ ስለሚያደርገው ራዲዬሽኑ የሺአዎች ሪሊጂየስ የሆነ ሪታሊዬሽን ይመጣል like retaliation religious የሆነ አሁን ፖለቲካል ነው religious በሰንስራት religious የሆነ retaliation like imagine it like መካ ላይ ጥቃት ቢደርስ ነገሩ ከፖለቲካልነት ይወጣና religious ሆኖ የመጨረሻ ኮምፕሊኬት እንደሚያደርገውና ያ ሁሉ ኮምፕሊኬሽን ያመጣል ፎርዶን መምታት ቢመታ እንኳን ግን ፎርዶ በቀላሉ የሚመታና በቀላሉ የሚደረስበት ኒውክሌር ፋሲሊቲ አይደለም ኢራን እዛ ውስጥ in the near future በጣም በቅርብ ጊዜ ኒውክሌር ቦምብ ሊኖራት ይችላል የሚል ስጋት አለ በጣም ብዙ ኒውክሌር ማብለያዎች ናቸው ያሉት እጅግ በጣም ትልቅ የሆነ ፋሲሊቲ ነው ይሄን ሁሉ የተገኘው እንግዲህ like 2018 ላይ think ይመስለኛል ሞሳድ የኢራን ኒውክሌር ፋሲሊቲዎች ፋይል ሰርቆ ነበር ባለፈው ልክ ኢራንም ሪቬንጅ አድርጋ ሰረቀች ላይ አገኘች ሀክ አድርጋ አገኘች ሰልላ አገኘች የሚለው ነገር ነግራችሁ ነበር አይደል የእስራኤል ኒውክሌር ፋሲሊቲ ሶ መጀመሪያ እስራኤል ነበረች ያደረገችውና ያኔ ነው ፋይንድ አውት ያደረጉት ምን ያህል ሂውጅ እንደሆነ ምን ያህል ነገር እየተሰራበት እንደሆነ ምናምንና ፎርዶን ለመምታት ነው እንግዲህ እስራኤል ኑና አሜሪካኖችን እየጋበዘች ያለችው ኑና ደጋግመን እንምታ ግን ፎርዶ አንደኛ የሚደረስበት አይደለም
የአሜሪካን ቦምበሮች አደጋ ላይ የሚጥል ነው እሱን ለመምታት መሞከር ደን ከተመታ በኋላ ደግሞ ከውስጡ የሚወጣው ራዲዬሽን አካባቢው ላይ ያለውን ህዝብ እንዳለ በሙሉ የሚያሰድድ ከተሞች የሚያወድም ምናም በመሆኑ ራዲዬሽን ላይ ከዛው ስትኖር አትችልምና ያ ደግሞ እዛ አካባቢ ያሉት ሪሊጂየስ ቦታዎችን but the holiest site ለሺዓዎች holiest site የሆኑ ቦታዎችን ከጥቅም ውጭ የሚያደርጉ ያ ደግሞ against us religious የሆነ ጸብ ከፖለቲካ ይወጣና religious የሆነ ጸብ ያመጣብናል and we know the Shias የሚል ላይ ቀደም የሆነ አናሊሲስ ያነበብኩ ነበርና ዲፕ ያጠናሉ ታውቃላችሁ አይደል like ዌስተርኖች ዲፕ ያጠናሉ ጥላቶቻቸውና ሲያጠኑ ሙስሊሙን ወርድ ራሱ ላይ ለሁለት ከፈሉትና ሱኒዎች ቢሆኑ ይሻላል ነበር ሺዓዎች they enjoy እንትን ሰፈሪንግ ኢንጆይ ያደርጋሉ ብለው ላይ ካርበላ ላይ ራሳቸውን እንትን ሲሉ ምናምን ያለው ነገር እንትን ብለው እንደውም ሺዓዎች ሰፈሪንግ ኢንጆይ ያደርጋሉና like ሱኒዎች ቢሆኑ ይሻሉ ነበር የሚሉላ አናሊሲስ አለ ኤኒዌይ ግን አሜሪካ እንግባ ያለቻለችው ፎርዶ ምንድነው እስራኤል እንግባ ያለቻለችው ፎርዶን ለማውደም ነው ፎርዶ በቀላሉ የሚወድም አይደለም በዚህ ጦርነት መሃል ግን ኢራን እዛ ፎርዶስ በጣም በፍጥነት ኒውክሌር ቦምብ ልትይዝ የምትችልበት ፕሮባቢሊቲ ግን እንዳለ ይገመታል so it is what it is ስለዚህ ድብቅ ቦታ ምን ያክሎቻችንን የምናውቀው እንግዲህ አሁን ይሄን ከሰማችሁ በኋላ ስለ ፎርድ እንግዲህ በጣም ጥልቅ የሆነ ዕውቀት ኢንሻአላህ ይኖራችኋል ብዬ አስባለሁኝ ኢራኖችንም እንደዚሁ ቀላል አድርጋችሁ እንደማትመለከቷቸው የኢራን የኒውክሌር ፋሲሊቲዎችም እንዲሁ በቀላል በትንሽ ቦምቦች የሚወገዱ እንዳልሆኑ ግልጽ ይሆነላችሁ ይመስለኛል ኢንሻአላህ እንግዲህ ቪዲዮዎቹን በጣም እንደወደዳችኋቸው ተስፋ አደርጋለሁኝ ኔክስት ኢንሻአላህ በሌላ አሪፍ ቪዲዮ ተመልሰን የምንገናኝ ይሆናል ኢንሻአላህ እስከመጨረሻው የተከታተላችሁ ሰዎች ኮሜንት ላይ ሐሳባችሁን ማስቀመጥ እንዳትረሱ ኔክስት ኢንሻአላህ እንገናኛለን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ